ባለፈው ሳምንት የእግዚአብሔር ገንዘቦች በሚል እዚህ ቦታ ላይ ማስተማሪ ይታወቃል። የአመቱ ቲማችን የምንናገርበት ርዕስ እንደምታውቁት ምስጋና ነው እና ባለፈው ተከታታይ ሳምንታት ደግሞ እንዴት እንደመጣን በተለይ መጋቢያዊ የሆኑ መልእክቶችን እያቀረብን ነው። እዚህ ቦታ ላይ ተግባራዊ ሊሆኑ የሚችሉ መልእክቶችን ማለት ነው። በህይወታችን በቀላሉ ልንተገብራቸውና ልንለማመዳቸው የሚገቡ መልእክቶችን ነው ስናቀርብ የነበረው እና ታስታውሱ እንደሆነ ከሳምንታት በፊት እግዚአብሔርን ስለ ምህረቱና ስለ እውነቱ እናመስግነው ብለን ነበር። ሌላው ደግሞ እግዚአብሔር ስለሰጠን ስለ ታላቁ ረፍት እናመስግነው። በነገራችን ላይ ርዕስ ስትጽፉ ሚዲያ ላይ ያላችሁ ሰዎች ይሄንን ተከታተሉኝ በደንብ ኤዲት ማድረግም ከቻላችሁ እነዚህን ስለ ታላቁ ረፍት እናመስግነው ብለናል። ይሄንንም ነው ስለ ቅዳሜ ሱር ወይም ቅዳሜ ሹር ስለሚባለው አንስተን ረፍት ነው ቅዳሜ ላይ የሆነው ብለን በተለይ የትንሳኤን በዓል ምክንያት በማድረግ ወደ ኋላ ተመልሰን ለማየት ሞክረናል። ባለፈው ሳምንት ደግሞ እግዚአብሔር ገንዘቦቹ ስላደረገን እናመስግነው ብለናል። ዛሬ ደግሞ የምናየው እግዚአብሔር አገልጋዮቹ ስላደረገን እናመስግነው። አገልጋይ ስንቶቻችሁ እግዚአብሔር አገልጋይ እንዳደረጋችሁ እንደምታውቁና እንደምታመሰግኑት አላቅም፣ ግን አገልጋዮቹ ስለሆንን እናመስግነው የሚል መልእክት ነው። ባለፈው ሳምንት እንግዲህ ወደ ኋላ ስንመለስ እግዚአብሔር ቸግሮት ነው የጀመርነው። ምንድን ነው የቸገረው? ሰው ኢሳይያስ መጽሐፍ ላይ ማን ልላክ ማንስ ይሄድልናል ሲል ኢሳይያስ ሰማ። የኢሳይያስ ከንፈሮች ከተዳሰሱ በኋላ እኔን ላከኝ አለ ኢሳይያስ። ከዛም እግዚአብሔር ላከው ወደዛ ህዝብ። ኢሳይያስ በነገራችን ላይ ወንጌላዊ ሁሉ ይባላል። ከ700 ዓመት ከክርስቶስ ልደት በፊት የነበረ ነብይ ነው። ግን ያቀረባቸው መልእክቶች ብዙ ሰው የሚያስተውለው የተወሰኑ ምዕራፎች ነው። ምዕራፍ 6፣ ምዕራፍ 9፣ ምዕራፍ 53 ነው። ግን አብዛኛው የኢሳይያስ መልእክት ለወንጌል በጣም የቀረበ ነው። ግን ከ700 ዓመት በፊት ነው ኢሳይያስ የነበረውና መልእክተኛ መሆኑ ምን ያህል እዛ ላይ እንደተገለጠ እናያለን። እና እኔን ላከኝ አለ። ያ ምንድን ነው አለ? ለእግዚአብሔር ገንዘብ ሆኖ መገኘት ነው ብለን ለእግዚአብሔር ገንዘብ መሆን ማለት በኢሳይያስ መጽሐፍ ላይ ብቻ ሳይሆን ወደ ዘዳግም ሄድንና ምዕራፍ 26 ላይ እስራኤልን እግዚአብሔር ሲጠራ ገንዘቡ እንዲሆንለት ነው። ገንዘቡ አድርጎ ነው እግዚአብሔር እስራኤልን የጠራው። በዘዳግም 26 ቁጥር 16 እስከ 19 ባለው ክፍል ላይ እግዚአብሔር እንደሰጠ ተስፋ ገንዘቡ እና ህዝቡ መሆን ትእዛዛቱን ሁሉ ተጠብቅ ዘንድ ከፈጠራቸው አሕዛብ በምስጋናና በስም በክብርም ከፍ ያደርግ ዘንድ ነው ይላል። የእግዚአብሔር ዓላማ ህዝቡን ሲጠራ ገንዘብ መሆን ማለት ነው። ገንዘብ ማለት ደግሞ ከኪስ ውስጥ የተቀመጠ እኛ እንደወደደ የምናዝበት ማለት ነው ብዬ ዛሬ ለማንም ገንዘብ አልሰጥም። እንደባለፈው ሳምንት ባለፈው በጣም ከስር ያለው እና የጌታ ይባርክ ወዲያው ነው ገንዘቧን ያወጣት። በነገራችን ላይ እኔ ደርሶኛል፣ ወዲያው አውጥቷታል። እና ገንዘብ ነን ከኪሳችን ውስጥ አውጥተን እንደምንሰጥ የፈለገንን እንደምናደርግበት ማለት ነን እኛ ለእግዚአብሔር። ግን እንደዛ ነን ወይ? ቀላል ነን ወይ ለእግዚአብሔር? እግዚአብሔር ከኪሱ ውስጥ አውጥቶ ወደዚህ ሄድ ወደዚያ ሄድ ቢለን እሺ እንለዋለን ወይ? አሁን እኛ አገልጋይ የሆነ ስም ስናገኝ ዝና ስናገኝ የሆነ ቦታ ላይ እንደተቀመጥን መስሎ ሲሰማን እኮ ቦታ ሁሉ እንመርጣለን። እንዲህ ካልሆነ የምንጓጓዝበትን የምናርፍበትን የምንበላውን ይመጥናኛል ወይ ስንት ናችሁ ቁጥራችሁ ሁሉ እንላለን እኮ። ግን የሆነ ጊዜ እግዚአብሔር ከምን እንዳነሳን ደግሞ እናውቃለን። የሆነ ቦታ ላይ ግን እኛ ራሳችንን እንቆልልና ትልቅ የሆነን ሲመስለን ለመታዘዝ እምቢ እንላለን። ግን የእግዚአብሔር ገንዘብ እንደዚህ አይደለም መሆን ያለበት። ኪሳችን ውስጥ ያለው ገንዘብ ያለምንም ጥያቄ እንደሚታዘዘው ሁሉ እኛ ለእግዚአብሔር መታዘዝ አለብን ብለናል። እግዚአብሔር ደግሞ ይሄንን ለማድረግ ዋጋ ከፍሎብናል። በመሃል ላይ ሆነ ዋጋ ከፍሏል። ለምሳሌ በብሉይ ኪዳን አብርሃምን ሲጠራው አብርሃም ከሱ ጋር ሊማማል በፈለገበት ጊዜ እግዚአብሔር እንደዛ አላደረገም። ግን ለአብርሃም አንድ መሃል ማለለት፣ አንተ ትልቅ ነህ፣ ዋጋ ትልቅ ነው፣ በፊቴ ከበርክ ነህ ብሎ አለው። እግዚአብሔር ትልቅነቱን እኔ ጋሻ ከሆናለሁ አለው።
እሱ ስለ ልጅ ስለ ትንንሽ ነገር እያሰበ በነበረበት ጊዜ አብርሃም ኖ ያንተ የኑሮ ሁኔታ አይደለም እኔ አንተን በመረጥኩበት ልክ ነው ብሎ ዘፍጥረት ምዕራፍ 15 ላይ ያለውን የእግዚአብሔርን መሐላ በተከፋፈሉ የእንስሳት ሰውነቶች መካከል በጥንት ጊዜ የነበረውን የመሐላ ስርዓት እንዴት ባለ ሁኔታ አብርሃም ላይ እንደተፈጸመ አብርሃም ሊምል ሲል ነው አንተ አትምልም ብሎ እግዚአብሔር ብቻውን በዘፍጥረት 15 ላይ የማለውን መሐላ ተመለከትንና ወደ ፊት ተንደርድረን ሄደን የአዲስ ኪዳኑ መሐላ ግን ይለያል። በተከፋፈለ በእንስሳት ሰውነት መካከል ሳይሆን በተከፋፈለው የልጁ ሰውነት መካከል በግርፋት በድብደባ በመከራ በተሰነጣጠቀው በተከፋፈለው የልጁ ሰውነት መሃል አልፎ ነው ለኛ ይማለልን። ይሄንንም ዝም ብለን አይደለም እንዱ ከመሬት ተነስተን አይደለም። ቲቶ ምዕራፍ 2 ላይ ተነሳንና ከቁጥር 11 እስከ 14 ካለው ክፍል ላይ ተነስተን ስንናገር ምን አለ? መድኃኒታችን ከአመፃ ሁሉ ሊቤዠን የወደደበት ምክንያት በአሁኑ ዘመን እንዴት እንደምንኖር ስርዓትን የሰጠን ምክንያት ደግሞ የሚመጣውን ተስፋ እንድንጠባበቅ ያቆየንን ምክንያት ስናይ ምንድን ያለው ገንዘቡ የሚሆነውን ለራሱ እንዲያነጻ ወዶ ነፍሱን በልዋጭ ሰጥቷል ብለናል። ይህ ማለት ደግሞ እግዚአብሔር ልጁን የሰጠን የኛን የምንዛሬ ዋጋ ሊያልቀው ነው፣ ከፍ ሊያደርገው ነው። የኛ የምንዛሬ ዋጋ ልኩ የተተመነው በልጁ ልክ ነው። ዮሐንስ ወንጌል ምዕራፍ 17 ላይ ወደ ኋላ ሄድንና ኢየሱስ የተናገራቸው ለአእምሮ የማይገቡ ግን እውነት የሆኑ በመንፈሳችን ብቻ የምንረዳቸውን እውነቶች አየን። ምንድን ያለው? እኔም በወደድክበት ልክ ስለወደድካቸው፣ እኔም ባከበርክበት ልክ ስላከበርካቸው። ለካስ እግዚአብሔር እኛ ላይ ያን ሁሉ ነገር ኢንቨስት ያደረገው ልጁን እኛ ላይ ያደረገው ልክ እኛ ገበያ ሄደን የሆነ ሸቀጥ ለመግዛት ይሄን ያክል ያወጣል አያወጣም ብለን ተደራድረን፣ አሁን ለምሳሌ ቅድም ያያችሁትን ያላያችሁትን በዛው እንድታዩ ከመግዛታችን በፊት ተደራድረናል። ያወጣል አያወጣም፣ ቀንስ አትቀንስ፣ አያዋጣኝም ምናምን ብለናል። እግዚአብሔር ልክ እንደዚያው ለኔና ለእናንተ የሚገባውን ዋጋ ሲተምን የተመነው ልጁን ነው። ልጁ የመጣው ደግሞ የኛን የምንዛሬ ዋጋ ከፍ ለማድረግ ነው፣ ትልቅ ለማድረግ ነው ብለን ወደ ሚልክያስ የመጨረሻ የብሉይ ኪዳን መጽሐፍ ሄድንና እስራኤል እንደዘነጋ እንዳንዘነጋ እግዚአብሔርን ማገልገል ምን ይጠቅመናል ከሐዘን በስተቀር? እንደውም አሁን የሚታበዩትን ብፁዓን እንላቸዋለን። በእኛ ላይ ይታበያሉ፣ እነሱ ከፍ ይላል፣ ምን ሐዘን የተረፈን አሉ። እግዚአብሔር ግን ምን አለ? የሚፈሩ ሰዎች እርስ በርሳቸው በዛ ዘመን ሲነጋገሩ ሰማና እኔ በምሰራበት ቀን እናንተ ገንዘቦቼ ትሆናላችሁ አለ። እግዚአብሔር ገንዘቦቼ ይሆናል። እኔ እግዚአብሔር የሚሰራበት ቀን አለ። ለመስራት ሲነሳ ገንዘብ ይፈልጋል እግዚአብሔር። የዛን ጊዜ ድምሎ መንገድ ላይ ያለውን አንድ ሰው ይዞ አይደለም፣ ገንዘቡ የሆነለትን ነው፣ ኪስ ውስጥ የተቀመጠውን ነው እግዚአብሔር የሚጠቀመው። የዛን ጊዜ ደግሞ ገንዘብ መሆን ምን በኃጢአተኛውና በጻድቁ ለኔ በሚታዘዘውና በማይታዘዘው መካከል ልዩነት ታደርጉልኛላችሁ ብሏል እግዚአብሔር የሚለውን አየን። ከዛ ከብዙ ሀገር ገንዘብ ጋራ ተከሰትኩ እና ብዙ ገንዘብ እንዳያችሁ ያላያችሁም ደግሞ በሚዲያው ላይ አለ። በዚህ ሳምንትም በዩቲዩብ ላይ እንደምናየው ተስፋ አለኝ። ግን በፌስቡክ ገጻችን ላይ አለ። ብዙዎቻችሁ አይታችሁታል። ባለፈው አንደኛው ዶላርን ይዤ መጥቼ ዶላር አሳየዋቸው። ይሄ ገንዘብ ልክ እንደ ዶላር ነው፣ በየትኛውም ቦታ በየትኛውም ስፍራ የሚሰራ ነው። የኛ ገንዘብነትም ልክ እንደዛው ነው። የትም ቦታ ሊሰራ የሚችል ማንነት ነው እግዚአብሔር እኛ ላይ ያስቀመጠው። የቻይና ዩዋንንም አሳየዋቸው። ኢኮኖሚ ከፍ ባለት ብቻውን በቂ አይደለም። ቻይና እንደዛ ይሆን ነበር፣ ግን ከጀርባ ያለው ማንነት ወሳኝ ነው። ከጀርባ ያለው ማንነት በምድር የቱንም ያክል ትልቅ ሊሆን ይችላል፣ ነገር ግን የእግዚአብሔርን ያክል የሚሆን የለም። የኛ የመግዛት አቅም ልክ እንደዛ ነው። ያለንበት ኑሮ የምንኖርበት ቦታ የኑሮ ሁኔታችን፣ ስራችን፣ ጾታችን፣ ማንነታችን አይወስንም ለመግዛት ብለናል። ደግሞ ገንዘብነታችን እላው ላይ ከተለጠፈው በላይ ማንነቱ ነው ወሳኝ። ከጀርባ ያለው ማንነትን ነው። እሱን ለማስረገጥ ደግሞ አንድ በጣም ትልቅ ብር አሳየዋቸው አይደል? 25 ሚሊዮን ዶላር አለኝ ፍሬም እኔ አለኝ ግን የዚምባብዌ መሆኑ ነው ቁም ነገሩ። የዚምባብዌ ብር ነው። አይተዋል። እላው ላይ 25 ሚሊዮን ሽብዬ እልክልሃለሁ። ሳይጠቅም አይቀርም። ፎቶ አንስቼ ማለት ነው፣ ብሩን ሳይሆን ፎቶውን እልክልሃለሁ። እና 25 ሚሊዮን ነው እላው ላይ የተጻፈው፣ ግን ዶላር ይላል።
ቁጥሩ ትልቅ ነው፣ ግን የዚምባብዌ መሆኑ እንደውም የኩዌትን ዲናር አሳየዋችሁና ሱሙኒ ወረቀት ነው የኩዌት ሱሙኒ ብር ዲናሩ ግን ከዛ ከ5 ሚሊዮን ዶላር ይልቅ የመግዛት አቅም እንዳለው ላሳያችሁ ሞክሬያለሁ። እና ደግሞ ሁልጊዜም በመግዛት አቅሙ እንደሚኖር የእንግሊዝን ፓውንድ አሳይቻችኋለሁ። የእንግሊዝ ፓውንድ ሁሌም ከመግዛት አቅሙ ከፍ ያለ ነው። እንግሊዝ ድሮ በእንግሊዝ ሰማይ ፀሐይ አጠልቅ የሚባል ነበር፣ ዓለምን ሁሉ በቀኝ ትገዛ ስለነበረ። ልክ እንደዚሁ ግን አሁን የቀራት ብሯ ነው። ብሯ ይኸው ዘመኑን ሙሉ በምንዛሬ አቅሙ ከፍ ያለ ነው። በእርግጥ እንደ ዲናር ያሉ ገንዘቦች ይበልጡታል፣ ግን ያን ያህል ገናና አይደሉም እንደ እንግሊዝ ብለናል። ከዛ ደግሞ ምን አለን? ገንዘብነታችን በጸጋ የሆነ ነው፣ በራሳችን የሆነ አይደለም ብዬ ምን አሳየዋቸው? የአረብ ሀገር በጣም በርካታ ብሮች የሳውዲ የኩዌት ጨምሮ የዩናይትድ አረብ ኤሚሬትስ፣ ባህሬን፣ ሊባኖስ፣ ሶሪያ እንደዚህ የመሳሰሉ ብዙ ብሮች ኳታር፣ እነሱ ሁሉ ይዤ መጥቼ አሳየዋችሁ። እና አረቦቹ ነዳጅ ያገኙት አስበውት አይደለም፣ ውሃ ሲፈልጉ ነው። ድንገትን ያገኙት 100 ዓመት አይሞላም። ይህንን እንኳን ካገኙ ግን ያ ጸጋ ገንዘብ ሆነ። ለረጅም ዓመት የገንዘቡን ኃይል ሚስጥር አያውቁም ነበርና ምን ነው አረብ ገላል እንደ ይባላል ሰው ገንዘብ ዝም ብሎ ሲያወጣ፣ ወይም ደግሞ የአረብ ብር ይመስል። ለምን ፋይዳውን አያውቁትም ነበር። እኛም ደግሞ በጸጋ ስላገኘ ነው አገልግሎት። በተለይ ዛሬ መልእክቴ ጋር በጣም የተያያዘ ነገር ስለምነግራችሁ ነው እዚህ ላይ የምመለስበት። ጸጋ ያገኘነውን ነገር እንደ ከንቱ ነገር እንዳንቆጥረው፣ አቅልለን እንዳናየው። ዋጋው በጣም ብዙ ነው፣ ርካሽ አይደለም። እግዚአብሔር ልጁን አስከፍሎታል የሚለውን ነገር ለማሳየት ሞክሬያለሁ። ከዛ በኋላ ደግሞ የኢሮን ወይም ዩሮ የሚባለውን የአውሮፓውያን ገንዘብ አሳይቻቸው። ከዛ ዳች ማርክ፣ ሊሬና ፍራንክ ምናምን የሚባሉ ገንዘቦች የድሮ የፈረንሳይ፣ የጣሊያን፣ የጀርመን ገንዘቦች፣ የስዊድን፣ የዴንማርክ ምናምን ገንዘቦች እንዲህ ተበታትነው የነበሩት እነሱ ሲቅሩብን ብለው አንዳንዶቹ ስቲል እዛው ናቸው። ግን ኢሮዞን የሚባለው በ2000 በፈረንጆቹ ወደ ገንዘባቸውን አንድ ሲያደርጉ በአንድ ጊዜ በመግዛትም በተደራሽነትም አቅሙ ከፍ ያለ ገንዘብ ኢሮ የሚባል ኖራቸው። እና ምን ነው የኛ ምስራቅ አፍሪካ አንድ ብንሆን ብዬ እዚህ አሁን ከግብጽ ጀምሮ እዚህ እንደው ኤርትራን አቅፋ የሱዳንን የኬንያን ሽሊንግ የሱዳንን ፓውንድ ምናምን እንደው ተቀላቅሎ አንድ ብንሆን ከዚህ የበለጠ መስራት እንችላለን ብዙ ነገር። እና እንደ ሰባኪ ስሙኝ ብያለሁ የዛን ቀንም። አሁንም ዛሬ የመጣችሁ የምትሰሙኝ እንደ ሰባኪ ነው እኔ የተመኘው ምኞቴን ማለት ነው። አንድ ብንሆን ኖሮ ኢትዮጵያ የኤርትራን እዛ የ1000 ኪሎ ሜትር ጠረፍ ብትጠቀም፣ አባይን ከግብጽ ጋር ተስማምታ ብትሰራ፣ እዚህ ያለው አንድ ላይ ሆኖ ቢሰራ አቅማችን እንደውም ሲሰፋ ራንድ ናይጄሪያ፣ የጊኒ ቢሳው ሁሉ የዛምቢያ ገንዘቦች አሳየዋችሁን። አፍሪካ ደግሞ አንድ ቢሆን አቅም ካሳየዋችሁ በኋላ በእኔ መናገር የፈለኩት ስለዚህ አይደለም፣ ስለኛ ህብረት ነው። እዚህ በጥስጥስ ብለን ያለነው አንድ ብንሆን፣ ሪሶርሳችን አንድ ብናደርግ፣ አብረን ብንሰራ፣ አብረን ብናገለግል ምን ሊመጣ ይችል ነበረ? እዚህ በየቦታው የተበጣጠስ ነው የራሳችን ብቻ እንደሆነ አድርገን የምናስበው ከሱ ብንወጣ ብዬ እሱን ለማሳየት ሞከርኩና እንደውም ከኛ ቅጥር ወጥተን ኦርቶዶክስ ካቶሊክ የሚባለው ፕሮቴስታንት የሚባለው ቀርቶ ክርስትና ብቻውን ቢሆን ኖሮ ምን ያህል የመግዛት አቅም ይኖረው ነበረ የሚለው ለማሳየት፣ ይህም አንድነታችን ህብረታችን ከአጥቢያ ጀምሮ በዓለም አቀፍ ደረጃ ያለውን አቅም ለማሳየት ሞክሬያለሁ። ከዛ በኋላ ደግሞ ገንዘብነታችን የሚመዘነው በመግዛት አቅሙ ነው፣ ስንጠቀምበት ነው ብዬ ለአንድ ሰው መጽሐፍ ሰጥቻለሁኝ። እሱን ትዝ ይላቸዋል። ከዛ በኋላ ደግሞ ቼክ ነው። አንዳንድ ቼኮች ገንዘብነታችንን ካልተጠቀምንበት በቼክ እንደመጣ ያክል ቁጠሩት። ዛሬ ካላገለገልንና የቼኩ የጊዜ ገደብ ካለፈ እንደሚያልፍ ሁሉ ዛሬ ያልሰራነው ትናንት ያልሰራንበት ልንመልሰው አንችልም። አሁን ያለ ቼክ አለ፣ ደግሞ ወደፊት ገና የተነገረ እንደ ቼክ የተቀመጠ አለ። እሱንም ደግሞ በተስፋ እንጠባበቃለን። ጊዜው ሲደርስ ያሁኑን እንገዛለን ብለን 3 ወንድሞች እዚህ ጋር መጡ። አንደኛዋ ያለፈበት ጊዜ ቼክ ስለሆነ እሷን ደግሞ ወዲያው መለሰችልኝ ያው ብላ።
አንደኛው ደግሞ ፈገግ አለ፣ አንደኛው ደግሞ ተስፋ ይዞ ሄደ። ምክንያቱም አንደኛው ቼክ ሁሉም ላይ 1000 ብር አላቸው። አንደኛው ቼክ 2016 ግንቦት ላይ ነው፣ ግንቦት 10 ነው። አንደኛው ቼክ 2017 ግንቦት 10 ነው። አንደኛው ቼክ 2018 ግንቦት 10 ነው፣ በ2018። ስለዚህ በጣም ፈገግ ያለው ያሁን ነው፣ ግን የነገውም ቢሆን ፈገግ ብሏል። ምክንያቱም ዛሬ ነው ከባለቤቱ ጋር አብረው ተቀምጠዋል። ያንን ብር በጣም በፍሬም ውስጥ ሁሉ ሊያስቀምጡት ይችላል እስኪመነዘር። አንዳንድ ትንቢቶች እንደዚህ ናቸው፣ ይመጣሉ ብለናል። በመጨረሻም ምን አለን? ገንዘብነት ቢጨራመት፣ ቢጣል፣ ቢረገጥ፣ ውሃ ውስጥ ቢገባ ምንም ዋጋው ላዩ ላይ እስካለ ድረስ ይገዛል። የኛም ደግሞ በመከራ ውስጥ ብናልፍ፣ ብንታሽ፣ ብንጨራመት፣ ብንጣል፣ ብንሰደድ፣ ብንራቆት፣ ብንራብ፣ የህይወት ኑሯችን የትም ቦታ ቢሆን የመግዛት አቅማችን ግን ከላይ ስለሆነ መግዛት እንችላለን። እላያችን ላይ የታተመው እንጂ እዚህ ዓለም የሰጠን ክላስ አይደለም ብለን በእኛ ቤተክርስቲያን በተለይ እጅግ አጥብቀን በተለይ ይሄንን ሲሪየስሊ የምንናገረው ክላስ የለም፣ ወንድ የለም፣ ሴት የለም፣ ሀብታም የለም፣ ድሃ የለም፣ የተማረ የለም፣ ያልተማረ የለም፣ ታዋቂ የለም፣ ማይታወቅ የለም፣ ክላስ የሚባል የለም። በሁላችን ላይ ያለው አንድ የእግዚአብሔር ጽፈት ነው ብለን ይሄንን አይተናል። እንግዲህ ሁሉ ገንዘብነት ምንድነው? እግዚአብሔር እንድናመሰግነው ነው። ይሄን ያክል ነው ዋጋችን። ዋጋችንን ስናውቅ የበለጠ እግዚአብሔርን የማመስገን እድል ይኖረናልና ያ ገንዘብነታችን ምን አመጣልን? አገልጋይ እንድንሆን አደረገ። እኛ ገንዘብ ኪሳችን ውስጥ ካለ ሊያገለግለን ነው፣ ልንሰራበት ነው፣ ልንገዛበት ነው፣ ልንሸምትበት ነው። እግዚአብሔር በእኛ ሊሸምት ነው። ታዲያ አገልጋይ ሲያደርገን ምንድነው የሆነው? ሁለት የመጽሐፍ ቅዱስ ጥቅሶችን አነባለሁኝ። የመጀመሪያው ሐዋርያት ሥራ ምዕራፍ 1 ቁጥር 15 ላይ ያለው ነው። እንደዚህ ይላል። በዚያ ወራት ጴጥሮስ ወደ 120 የሚያክል ሰዎችን በማህበር አብረው በነበሩ በወንድሞች መካከል ተነስቶ አለ፣ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር። ከኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና ይህም ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ በመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ፣ በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እነርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ደግሞም ሹመቱ ሌላ ይውሰዳት ተብሎ ተጽፏልና ይላል። ሁለተኛው ማነብላችሁ ጥቅስ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ነው። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንገላችን ምንም ቢሆን ይህንን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረኩት ምሕረትን አገኘው። የጌታችንን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን ይላል። ሁለት ጥቅሶች የሚያሳዩት አገልግሎት ምን እንደሆነ ነው። የመጀመሪያው ክፍል ላይ ስንመለከት ኢየሱስ ክርስቶስ ከሞት ተነስቶ ወደ ሰማይ ካረገ በኋላ ጴጥሮስና አብረውት የነበሩ ሐዋርያት እንዲሁም የጌታ የኢየሱስ ክርስቶስ እናት እንዲሁም ጌታ ጋር አብረው የነበሩ ለረጅም በኋላ ጊዜ ካገኘን እናየዋለን አብረውት የነበሩ ሴቶች አብረው ተሰብስበው ሳሉ ጴጥሮስ የሚያደርገውን ንግግር ነው። ምንም እንኳን ይህ ክፍል አወዛጋቢ ነው። ቀጥሎ ያደረጉት ነገር 12ኛ ሐዋርያ ለመሾም ያደረጉት ጥረት በዘመናት ሁሉ በቤተ ክርስቲያን ታሪክ አወዛጋቢ እንደሆነ አለ። እኔም እንደው ባያደርጉት ብዬ ከምመኘው ነገር መካከል ነው። ለምን በኋላ ላይ በተለይ ጳውሎስ መልእክቶች መጀመሪያ ላይ ጳውሎስ አጥብቆ ስለ ሐዋርያነቱ በሚከራከርበት ክፍል ላይ እንደው ያ ክርክር ምናልባት ላይነሳ ይችል ይሆናል ብዬ እላለሁ። ግን
የትኛው ትክክል ነው የሚለውን እርግጠኛ ሆኖ እንዲህ ነው ማለት አይቻልም። እንዲህ ነው እንዲያ ነው ከማለት ወደ ውስጥ አልገባም። ግን ጴጥሮስ ይህንን ሲናገር ስለ ይሁዳ ነው የሚናገረው። ይህንን በንግግሩ ይሁዳን ማዕከል አድርጎ ነው። ይሁዳን ያነሳና ከኛ ጋር እንዳንዱ ተቆጥሮ ነበረ ይላል። ወገኖች ሆይ እዚህ ያለነው ሰዎች አብረን መቆጠራችን እንደ ቀላል አድርጋችሁ እንዳትቆጥሩት። አንዳንድ ጊዜ ቀላል ይመስለናል አይደል? በጣም ስንቆይ ስንለምደው ተራ ይሆንብናል። ምንድነው ጴጥሮስ የሚለው? ተቆጥሮ ነበረ ይላል። አብሮ እንደኛው 11 አሉ፣ ሌሎች ሴቶች አሉ። ደግሞ በተጨማሪ ጌታ ኢየሱስ ክርስቶስ እናቱም ቅድስት ድንግል ማርያምም አለች። ከኛ እንደ አንዱ ተቆጥሮ ነበረ ይላል። ይህ ብቻ አይደለም፣ ይሁዳ እድል ተሰጥቶት ነበረ ይላል። የማገልገል እድል መቆጠር ብቻ አይደለም፣ እድል ነው። አገልግሎት እድል ነው የተሰጠው። ከነሱ ጋር መቆጠር ብቻ ሳይሆን አብሮ መሆን እድል ነበር፣ ማገልገል እድል ነበር። ወደ መጨረሻ ላይ ሹመቱን ሌላ ይውሰዳት ተብሎ እንደተጻፈ የሚለውንም ደግሞ ስንመለከት ተሹሞ ነበር። ሹመት ነበረው፣ አገልግሎት ተሰጥቶት ነበረ፣ ተሹሞ ነበር፣ እድል ተሰጥቶት ነበር፣ ተቆጥሮ ነበር። ግን ምን አረጋት? አቃለላት። ይሁዳ እንዴት ነው ያቃለለው? ከጌታ ይልቅ በዚህ ቦታ ላይ የትንሣኤ ቀን ስብከት ሰምታችኋል አይደል? ትዝ ይላችኋል። አትረሱትም። በማትረሱት መልኩ እዚህ ጋር ስለ ይሁዳ ሰምታችኋል። አቃለለው። የጌታ የሰጠውን እድል አቃለለ። ገንዘብ በለጠበት። በጣም የሚገርማችሁ እኮ ይሁዳ ያንን ገንዘብ እንዳልተጠቀመበት ታውቃላችሁ? አስተውላችኋል? ብዙ ጊዜ በ30 ብር ሸጠው ብለን ነው የምናውቀው። ብሩን እኮ አልተጠቀመም። የጻድቁን ሰው ደም በከንቱ አፍሽሻለሁ ብሎ ይህን ብር ውሰዱልኛል፣ አልተቀበሉትም። እኛ የደም መሬት አንፈልግም ብለው ይሄ ደም ብር ነው፣ የደም ብር አንቀበልም አሉ። ወገኖች ሆይ ሰይጣን አንዳንድ ጊዜ በቃ ልባችንን እንዲያብጥ ያደርገዋል፣ እንድናቃልል ያደርጋል። ግን መጨረሻ ላይ የበለጠ ጸጸት ውስጥ እንድንገባ ነው። መጽሐፍ ቅዱስ ላይ ተሰቅሎ ሞተ ይላል። እዚህ ጋር አንጀቱ ተዘርግፎ ሞተ ይላል። ብዙዎች እንደሚሉት ተሰቅሎ በነበረ ጊዜ ወዱ ተነፍቶ አንጀቱ ተዘርግፎ ያው ሬሳው ሳይወርድ ሲቀር ነው ያ ነገር ሀፕን የሚያደርገው። እንደዛ አይነት ሞት ነው የሞተው። ጴጥሮስም እኮ ክዷል ታውቃላችሁ። ወዲያው ግን ተመለሰ። ይሄኛው ግን ጸጸቱን መቋቋም አልቻለም። ከዚህ ውስጥ ላነሳላችሁ የምፈልገው ነገር አገልግሎት እድል ነው። እያመሰገንን ይህንን እድል ስለሰጠኝ ብለን እግዚአብሔርን እያመሰገንን የምንኖርበት ህይወት ነው፣ የምናማርርበት አይደለም። ይሄ እኮ በእግዚአብሔር መታመንን በኋላ ላይ እናየዋለን። በመታመን የተሰጠን እድል ነው። አገልጋይ ስላደረገን እግዚአብሔርን ማመስገን አለብን። ስለ ሾመን እግዚአብሔርን ማመስገን አለብን። ስለ ቆጠረን እዚህ መካከል እኔን እዚህ ቦታ እዚህ ጉባኤ እንደሆን የዚህ ጉባኤ የክርስትና የዚህ ማህበር አድርጎ ስለ ቆጠረኝ ብቻ ምንም ሌላ ነገር ሳይጨመር ማመስገን አለብኝ። በጌታ ስለ ዳንኩ ብቻ ማመስገን አለብኝ። ከዛ አልፎ ግን አገልጋይ አምባሳደር እንደራሴ ብሎ የኔ ወኪል ብሎ እንደኔ ነው ብሎ እኔን መላኩ ደግሞ እኔን በጣም ሊያስደንቀኝ ይገባል። ጳውሎስ እዚህ ጋር ራሱን የሚያይበትን መንገድ ተመልከቱ። አስቀድሞ ተሳዳቢና አንገላች ምንም ብሆን አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ይህንን አደረገልኝ፣ ግን ሳላውቅ ባለማመን ስላደረኩ ምህረትን አገኘው። ባለፈው ምን ብለናል? እግዚአብሔርን ከምናመሰግንበት ነገሮች አንዱ ስለ ምህረቱ እናመስግነው። እውነት እኮ ተሸርፎ አይደለም፣ ተቀንሶ አይደለም። እኛ ሄዳን ነው የማገልገል ድል ይታወቃል እኮ በእግዚአብሔር ዘንድ ማን እንደሆነ ያውቃል። ግን ምህረት፣ ስለ ምህረቱ እናመስግነው። አገልጋይ ያደረገን ምህረቱ ነው።
ብቃታችን አይደለም፣ አቅማችን አይደለም፣ ዘራችን አይደለም፣ የፊት ገጽታችን አይደለም፣ ተክለ ቁመናችን አይደለም፣ ማንነታችን ያለፈ ታሪካችን አይደለም፣ ጽድቃችንም አይደለም። ጽድቅ ሆኖ ተቆጥሮልን፣ ብቃት ሆኖ ተቆጥሮልን፣ አቅም ሆኖ ተቆጥሮልን፣ ችሎታ ሆኖ ተቆጥሮልን እሱ ምንዛሬ ዋጋችንን አልቆት። አሜን። ትልቅ ድል እኔ ምህረት ስላገኘው ነው ይላል ጳውሎስ። ምህረትን ስላገኘው ነው። የጌታችን ኢየሱስ ክርስቶስ ካሉ ከእምነትና ከፍቅር ጋር አብልጠው በዛ ይልና ኃጢአተኞችን ሊያድን ክርስቶስ ወደ ምድር መጣ የሚለው ቃል የታመነና ሁሉ ሊቀበሉት የሚገባ ነው ብሎ የሚያነጻጽረው ማን ነው? ራሱን። እኔ ይሄው አለው ከኃጢአተኞች ዋና እኔ ነኝ። ከኔ ባሰ ኃጢአተኛ የለም። ጻድቅ ስለሆንኩ አይደለም። እዚህ ቦታ ላይ በእሱ ስለጸደቅኩ ነው። ወገኖቼ ሆይ አገልግሎት የምናመሰግንበት ምክንያት ሁል ጊዜ ምህረቱን ስለሚያሳስበን ነው። የሱን ችሎታ ስለሚያሳስበን ነው። የሱን ደግነት፣ የሱን ይቅርባይነት ስለሚያሳስበን ነው። እኛ አንዳንድ ጊዜ እንረሳለን። የሆነ ነገር ያለን ቅድም እንዳልኩት የሆነ ስም ስናገኝ፣ ዝና ስናገኝ፣ የሆነ ቦታ ላይ የወጣን ሲመስለን ለሰላምታ እንኳን እጃችንን የምንዘረጋላቸውን ሰዎች እንመርጣለን። እኔ አንዳንድ ሰዎች በጣም ትሁት ይመስሉኝ ነበር። ለካ በክላስ ሰላም እየተባባልን ነው እኔ ጋር ትሁት የሚሆኑት። ለሌላውና ለእኔ እኩል አይደለም ሰላምታ። ለሌላው እጅ ሲሰበስቡ ያለው አሃ ለካስ ይሄ ሰላምታ እኔ ጋር ነው አልኩ። መጀመሪያ ሸወድ ነበር እንደዛ ሁሉም ይመስል። ግን ወገኖች ሆይ የበለጠ ከፍ ባልን ቁጥር ያገኘነው ጸጋ ዝቅ የሚያደርግ ኢየሱስ መጨረሻ ላይ ለደቀ መዛሙርቱ የሰጠው ትእዛዝ ምንድን ነው? ወረድ አለና እግራቸውን ሲያጥብ አንዳንዶቹ ሲከራከሩ ልክ ናችሁ እኮ እኔ መምህርና ጌታ እንደሆንኩ እናንተም ታውቃላችሁ፣ ግን ወረድ ብዬ እግራችሁን አጠብኩ። ዮሐንስ ወንጌልን እያጠና ነው እንደምታውቁት ማክሰኞ እዚህ ክፍል ላይ ስደርስ እኔ ነፍስ አልቀረልኝም። ከባሪያም ለካ የባሪያ ባሪያ አለ። የተሻለው ባሪያ ጫማ ነው የሚያወልቀው፣ ጠፍር ወይም ማሰሪያ ነው የሚፈታው። የባሪያ ባሪያ ግን እግር ነው የሚያጥበው። ኢየሱስ የባሪያ ባሪያን ተግባር ነው ያደረገው። በኋላ ላይ ጊዜ ካገኘ ሽርጉድ ልበል የሚለው መዝሙር ወደዋለሁ። ጆሮዬን ልብሳ ላገልግልህ። ጳውሎስ ራሱን ሲገልጥ ባሪያ ነው የሚለው። ባሪያ ማለት ስም የሌለው፣ ሰውነት የሌለው፣ ክብር የሌለው፣ ማንነት የሌለው የሚንቀሳቀስ ዕቃ ማለት ነው። ጳውሎስ እንደዚህ ነው፣ እኔ ለክርስቶስ እንደ ባሪያ ነኝ። አገልግሎት ማለት ዝቅ ብሎ በትህትና ሌሎችን ማገልገል ነው። ሌሎች ላይ መድረስ፣ ለሌሎች መቆረስ ነው፣ መኮፈስ አይደለም። ምክንያቱም እኛ የተገባን ስለሆነ አይደለም። ትልቅ አንዳንዴ እኔ ወደዚህ ማገልገል እንደመጣሁኝ በጣም የሆነ መከራ ውስጥ በማልፍበት ጊዜ እንደዚህ ካፌ አምልጦኝ ያውቃል። እኔ አይመጥነኝም እንዴ ስንት ቦታ። አንድ ቀን መንፈስ ቅዱስ ራሱ ሲያገኘኝ ጌታ ሆይ ግድ የለም ከነ መከራውን ቢሆን ይህንን እድልስ ማናየው ይቅር በለኝ ማለት እያለሁ አንዳንዴ መሰለኝ እኔ እኮ አይመጥነኝም፣ አንተን እኮ ሰላም ማለት አይመጥነኝም። ኧረ ተው እንደዚህ አይባልም። ዝቅ የሚያደርግ ምንም ነገር ብናደርግ የማንጠቅም ባሪያዎች ነን። ያልናደርግ የሚገባንን ያደረግነው በሉ። አገልጋይ ተውት። ልጅ መባል በራሱ ትልቅ እድል ነው። ስለዚህ የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው ይላል። ከኃጢአተኞች ዋና የሆንኩት እኔ ከዳንኩ፣ እኔ ማገልገል ከቻልኩ ማንም ሰው ሊያገለግል ይችላል አለ ጳውሎስ። እዚህ መካከል ያላችሁ ከየትኛውም ባክግራውንድ ከየትኛው የኑሮ ደረጃ ላይ የመጣችሁ ልትሆኑ ትችላላችሁ። ምንም አይነት ህይወት ሊኖራችሁ ይችላል። እግዚአብሔር ከትቢያ ላይ አንስቶ ከፍ ማድረግ ይችልበታል ከምንም ነገር። ምክንያቱም ጸጋው እንጂ ችሎታ አይደለም፣ ምህረቱ እንጂ የኛ እውነት አይደለም የሚያቆመን። ስለዚህ በዚህ ሁሉ ጊዜ መታመን አለብን።
እና አገልጋይ ስለሆነን እግዚአብሔርን እናመስግነው ስንል እሺ አገልጋይ ስለሆነን እናመስግነው እውነት ነው። የት እናገልግለው? ይሄንን ጌታ የት አግኝተን እናገልግለው? ጌታ አንዴ ጠይቋል። ማቴዎስ 25 ላይ እንደምታውቁት ተርቤ አላበላችሁኝ፣ ተጠምቼ የት አግኝተን ሲሉት ነበርኩ አጠገባችሁ ነበርኩ ብሏል። ይህን ታሪክ ታውቁት ይሆናል። ሰውየው ጌታ ኢየሱስን ምሳ ለመጋበዝ ፈለገና ምግብ ቀጠረው። አንድ ቀን ቤቴ እንድትመጣ እመጣለሁ አለው። እመጣለሁ እና ጠዋት ተነስቶ ቤቱን አጽድቶ ሳምንቱ ሙሉ ሲዘጋጅበት የነበረውን ዝግጅት እውን ለማድረግ ከጠዋት ጀምሮ ሲጠብቀው ድንገት ጎረቤቱ በሩን አንኳኳ። እባክህን ልጄ ታማብኝ ሐኪም ቤት መውሰድ ፈልጌ፣ የኔ ፈረሶች ደግሞ የሉም፣ የኔ በቅሎች የሉም፣ እባክህን አንዲቷን አውሰድ። እኔ ጌታን ጋብዣለሁ ምሳ እና አልችልም፣ ይህን ላደርግልህ አልችልም። በኋላ ሲመጣ እንግዶች ይኖራሉ፣ እነሱን በምን ይሸኛለሁ? ተመለሰ። 3 ሰዓት ነበር። 6 ሰዓት ላይ እንደገና በሩ ተንኳኳ። አንድ በጣም የራበው ሰው፣ የተጎሳቆለ ሰው፣ ምስኪን ሰው በሩን እንደገና አንኳኳ። እባክህ ርቦኛል፣ ትንሽ ምግብ ስጠኝ። ዞር በል ከዚህ፣ እንደዚህ አይነት ቆሻሻ ሰው አሁን እኔ ለጌታ አዘጋጀሁት ማዕድ ነው ያለው፣ ከዚህ ላይ ልሰጣል። እሱ ሳይወስድ በፍጹም፣ እሱ ሳይበላ በፍጹም። ትናንትና ጉዶኝ የነበረ የሆነ ሰርግ ላይ ተጠርተን ከሙሽሮች ቀጥሎ አገልጋዮች ሄዱ ተባለና እኔን ከፊት አደረጉኝ። ከፊት ሄጄ አላየውን ቀና ብዬ፣ እኛ በዚህኛው ጠረጴዛ ነን፣ ሙሽሮች በዛ ነው። ለካ ሙሽሮቹ በካሜራ ምክንያት ዘግይተዋልና ድንገት እኔ ደግሞ ብዙም መብላት አልፈለኩም። ነካ አድርጌ ላልፈሰ ሙሽሮቹ እዛ ጋር ናቸው። ከቅሌት ነው እግዚአብሔር ያተረፈኝ። ምግብ ከሙሽሮቹ በፊት ሄጄ ቢሆን የሚደርስብኝ የሞራል ስብራት ከባድ ይሆን ነበረ። እግዚአብሔር ታደገኝ፣ ማስተዋልን ሰጠኝ። በጭስ ይህ ሰውዬም እንደዛ ያደረገ ይመስለኛል። በፍጹም አለ፣ ከዚህ አላውቅም፣ ስም ሂድ። እሱም ሄደ። 9 ሰዓት ላይ በጣም ጌታ በመዘግየቱ ቅር ብሎት እያለ ድንገት አንዷ ሰራተኛው ስትወላከፍ ወዲህ ስትል ድንገት የነበረውን ሳህኖች፣ የሸክላ ሳህኖች ባንዴ ፈጨቻቸው። ተናደደ፣ ደበደባት በጣም። 12 ሰዓት ሆነ። ወደ ጸሎት ስፍራው ሄደ። ጌታ ሆይ አሳፈርከኝ፣ ለጎረቤት ሁሉ ተናገር፣ ይመጣል ጌታ ዛሬ ቤቴ ብዬ ጠፋህ አለው። መጣሁ እኮ አለው ጌታ። መጣሁ እኮ 3 ጊዜ መጣሁ። እርዳታ ፈልጌ መጣሁ፣ ከለከልከኝ። እርቦኝ መጣሁ፣ ከለከልከኝ። ይቅርታ ፈልጌ መጣሁ፣ ከለከልከኝ። 3 ጊዜ በቀን መጥቻለሁ። ወገኖች ሆይ አገልግሎት ማለት ጌታ ከሰማይ ወርዶ የምናሸበሽብለት አይደለም። አጠገባችን ነው አገልግሎት፣ አጠገባችን ነው። በጣም ምስኪን ሰው የእኛን እርዳታ የሚፈልግ፣ ለደቂቃዎች እንድናደምጠው የሚፈልግ የሆነ ሰው፣ ምህረት የሚፈልግ፣ ይቅርታ የሚፈልግ ያ ሰው ነው አገልግሎት ማለት። እና አገልግሎትን ሩቅ አድርገን አንየው። በእርግጥ ቤተክርስቲያን ተቋም ናት። ድርጅታዊ ተቋምም እንደመሆኗ መጠን አመራር የራሷ የሆነ ዘይቤ አላት። በዛ ውስጥ ደግሞ አብረን ማገልገል እንፈልጋለን። ግን ከዛ ይልቅ መስሪያ ቤት ውስጥ ማገልገል እንችላለን። ሰፈር ውስጥ፣ ቤተሰቦቻችን መካከል ማገልገል እንችላለን። ትምህርት ቤት ማገልገል እንችላለን። አገልግሎት ለሌላው ሰው ቀረብ ብሎ ክርስቶስን ማሳየት ነው። ሕይወትን መቁረስ ነው። ደግነትን ማሳየት ነው። አዎ ወደ ቤተ ክርስቲያን ስንመጣ እሁድ ላይ አንድ ሰው ብቻ ነው እዚህ ፑልፒት ላይ መቆም የሚችል። ዛሬ ጦርነቱ እቺ 40 በሆነች ፑልፒት ላይ ደምቆ መታየት እሱ አይደለም አገልግሎት። ቅርባችን ያለ ሰው ነው።
ስለዚህ አገልግሎት እድል ነው ሲባል ፑልፒት ነው ማለት አይደለም። አትሮኖስ ነው ማለት አይደለም። አውደ ምሕረት ነው ማለት አይደለም። አገልግሎት ሁሉ ቦታ ላይ ያለው ዛሬ መጋቢያዊ መልእክትም ጭምር ብዙዎቻችሁን ወጣቶቹንም የቆያችሁን ጎልማሳዎቹንም ለማሳሰብ መጋቢያዊ መልእክትም ጭምር ለማስተላለፍ ፈልጋለሁ። እንደ ቤተ ክርስቲያን የኛ ለምሳሌ የቤተ ክርስቲያን አመራር መጋቢያዊ ነው። ብዙ ቦታ ላይ እንደሚታሰበው ግን መጋቢያዊ ማለት ዋን ማን ሊደርሺፕ ማለት ግን አይደለም። አንድ ሰው የሚደምቅበት የሚታይበት አይደለም። መጋቢያዊ ማለት በመጽሐፍ ቅዱስ ትእዛዝ መሰረት ወይም ስርዓት እንደገባን መጠን በመጋቢ የምትመራ ቤተክርስቲያን፣ መጋቢው ደግሞ አብሮ ካሉ መጋቢዎች ጋር አብሮ የሚሰራበት ማለት ነው። እና ባለፉት 5 ዓመታት ጌታ እንደረዳን መጠን ይህንን መዋቅር ዘርግተን በሚኒስትሪዎች አማካኝነት ስራችንን ለማከናወን ነው እየፈለግን ወይ እየሞከርን ያለን። አሁን በዚህ ዘመን ብዙ ሚኒስትሪዎች እናያለን። እኛ አይገባንም ብዙ እንደ ቤተ ክርስቲያን እንደ ግለሰብ። ለምሳሌ ሰዎች የጸሎት ሚኒስትሪ ብለው ይከፍታሉ። እኔ እየተቃወምኩ አይደለም፣ አይገባኝም ነው የምላችሁ። ጸሎት ብቻውን ከቤተ ክርስቲያን ውጪ ምንም ነው። ስለዚህ የጸሎት አገልግሎት ላይ የሚያገለግሉ ሰዎች ደብዳቤ ይልኩልናል፣ አብረን እናገልግል። የትምህርት ላይ የወንጌል ላይ ልክ እንደዚሁ የሌሎች ምክንያቱም አንድ ሚኒስትሪ ብቻውን ወይ አገልግሎት ብቻውን ሊቆም አይችልም። ቤተ ክርስቲያን የአገልግሎት መሰረት ላይ የምትቆም ናት። የመጋቢዎቹ ተግባር ያንን እንደሚገባ እንዲሳለጥ ስርዓት እና ደንብ መዋቅር አዘጋጅቶ ስራው እንዲሰራ ማገዝ ነው። ትልቁ ስራ ያለው እታች ነው። የት ላገልግል እንላለን። አገልግሎት ሰፊ ነው። እንደ ቤተ ክርስቲያን እኛ ወደ 10-12 የሚሆኑ ሚኒስትሪዎች አሉ። እዛው ሰዎች ገብተው አንዳንዶቹ በጣም ውጤታማ ይሆናሉ፣ አንዳንዶቹ ደግሞ አይሆኑም። ብዙ ጊዜ እንዳየሁት ሰዎች የተጨረሰ ወይም ያለቀለት ነገር ነው የሚፈልጉት። ለምሳሌ ሻይ ሲያዝ አንቺ ያለቀለት ይላል። ሻይ ቅጠሉም እዛው፣ ስኳሩም እዛው ተጨርሶ ይምጣልኝ፣ ወይም የተፈረሸ ይላል። ምግብ ቤት አገልግሎትም ተጠናቆ እሱ ኮከብ ጎል አግቢ መሆን የሚችልበት ቦታ ነው። እንደሱ አይደለም። በተሰጠ መክሊት ነው፣ ጸጋ ነው። ወደፊት እናየዋለን። ስለሰጠን ጸጋ እናመስግነው። እግዚአብሔር የሰጠንን ጸጋ ይዘን መጠን ውጤታማ የምንሆንበት ነው። ለምሳሌ ወንድማችን ኤፍሬምን ምሳሌ ልውሰድ። ኤፍሬም እዚህ ብዙ እንዳላችሁ አውቃለሁ፣ እናንተን አይደለም። አሜሪካን ሀገር የሄደውን የጸሎትን አገልግሎት ይመራ የነበረው ወንድማችንን ማለት ነው። ወንድማችን ኤፍሬም ከዓመታት በፊት አብረን ነበር። ከዛ ተመልሶ መጣ። እግዚአብሔር ባርካቸው ነትጃ አመጡት። እነሱን አመጣ፣ እነሱ ደግሞ መልሰው አመጡት እና በጣም ደስተኛ አልነበረም ሲመጣ። ያማርራል። እዛ ጋር ጨርቁ አዋራው ያናድደዋል። እዛ ጋራ የግድግዳው መበሳት ያበሳጨዋል። እና እኔንም በጣም መክሮኛል፣ እንዳትነግሩት ወደዚህ ግድ የለም እዚህ አትግባ። እኔ ደግሞ በቃ እግዚአብሔር ልቤን እዚህ አደረገው፣ እዚህ መጣሁ። ከዛ አንድ ቀን ከመጣ በኋላ ወደ አገልግሎት ቀረብ ሲል የጸሎቱ አገልግሎት እሱ ላይ ወደቀ። ከወደቀ በኋላ ኤፍሬም ታሪክ ነው ቀይሮ ሄደው። ኤፍሬም እነሺ ውስጥ አለ። እነ ሪታ ይናገሩ፣ እነ ፌንት፣ እነ ሂሪቲ ይናገሩለት፣ እነ ፋኒ ይናገሩለት፣ እና አሌክስ ይናገሩለት። ታገኙታላችሁ። ብዙ ነገር ነው ሰርቶ ሄደው። ጉባኤ ነው ሰጥቶን ሄደው። እንደ ማንኛውም ሰው ነው የመጣው። መጣ፣ አገልግሎቱን ያዘው፣ ግን አስኬደው። አገልግሎት ጸጋ ካለክ እንድትሰራ እንጂ ተሰርቶ እንድትጎረስ አትፈልጉ። የት ጋር ነው? ማንም ሰው ጸጋ ካለ ይምጣ ይስራ። አንዳንድ ጊዜ በጣም በእርግጥ የሌለን ነገር በጣም ያጨናንቀናል እና ሲሄድ ብዙ ነገር ሰጥቶ ነው ሄደው። ሰሞኑን ይመለሳል የሚል የሩቅ ጊዜ መልእክት ሰምተናል። አሜን ብለናል።
ሰርክዬ ብቻዋን እንደዚህ ያለች፣ ሌሎች እንደዚህ ያሉ፣ አንድ ለምናምን ሆነናል። እነ ሰርኬ ጋር እያገለገለ ያሉ በጣም እየጠቀመ እግዚአብሔር በጣም እየባረካቸው እንደሆነ ያየን ነው። ስለዚህ ምን እድል አለ ለሚለው ፓስቶራል መልእክቴን ዛሬ ልንገራችሁ። ወደፊት በዝርዝር መጣበታለሁ። በየግልም ምናልባት በየግሩፕ እናገኛችኋለን። የወንጌል አገልግሎት አለ። ወንጌል ማገልገል የሚፈልግ ሰው ይኸውነ ውቤ ወንጌላዊ ውቤ መካከል አሉ። አገኟቸው። አገሩ ሁሉ ወንጌል መስበክ የምትችሉበት ነው። ሁለንተናዊ አገልግሎት የሚባላለን። ሁለንተናዊ አገልግሎት ድሆችን መርዳት፣ ከሩቅ ያሉ በመካከላችን እርስ በርስ መተሳሰብ አጋፔ የምንለው ደግሞ ከኛ ውጭ ያሉ ደግሞ ሩቅ የሆኑ ሰዎችን የምንረዳበት በጣም ውጤታማ የሆንን ነው። እግዚአብሔር ይባርካቸው። ህዳትን ጨምሮ አብረዋት የሚያገለግሉ ሰዎች አሳርፈውናል። እኔ አንዳንድ ጊዜ ተሰርቶ ያለቀ ነገር ነው ማየው። በጣም እግዚአብሔርን ከመባረክበት ነገር አንዱ ይሄ ነው። ድሆች ይታሰባሉ፣ በመካከላችን ይጎበኛሉ። የበለጠ እኔ ሸክም አለኝ ካላችሁ አለ እድል። ትምህርት ማገልገል ለሚፈልግ ደቀ መዝሙር ማድረግ ለሚፈልግ በቸርቿ መዋቅር ውስጥ የግድ ፓስተር መሆን የለብም፣ ሹመት ማግኘት የለብም። ያለህን ነገር መስጠት ትችላለህ። ጸሎት አለ። ጸሎት እኮ ምንም አሁን ለምሳሌ በዚህ ሰዓት በርካታ ሰዎች እዛ አጥቢያ እየጸለዩ ነው። ጸሎት እኮ ዋነኛ ግን በጣም ጥቂት ነገር የሚፈልግ ነው። ያንን ማድረግ እንችላለን። እረኝነት አለ። እኛ እዚህ ቦታ ላይ ቆመን 500 600 ሰውን ሁሉ እየሄድን የት ነህ እንዴት ነህ ማለት አንችልም። እኛን የሚያሳርፉ ሰዎች ያስፈልጉናል። ሄደው የእርስ አሁን ይሄ ሴል ግሩፕ የጀመርነው ሁሉ ሰው መጠየቅ ይፈልጋል። እኔ ስንቱን ጠይቄ አሁን ከሌ ታመመ ጠይቃት፣ ከሌ ሞተ ቅበር፣ ከሌ እንዴት እችላለሁ? አልችልም። ብጥስጥስ ነው ምለው። ወይንስ ነጅቡ 10 ቦታ ምግብ ከሸቶት ምን ነው ለዛሬ 10 ቦታ በሰነጣጠከኝ እንዳለው 10 ቦታ እንሰነጣጠቅ። ይህንን የምታቀሉ እናንተ ናችሁ። አብረን ስንሰራ አንዳንዶች ችግር ነው መሆን የምትፈልጉት እንጂ መፍትሄ መሆን አትፈልጉም። እባካችሁ በጌታ ፍቅር ልለምናችሁ፣ ችግር አትሁኑ። ለጌታም ለሰው ተተኪ አገልግሎት የሚባላለን። እግዚአብሔር ባርካው ፓስተር ዳጊ እግዚአብሔር ሰጥቶናል። ከልጆቻችን መካከል አድርጎ የወጣት ፓስተር ሆኖልናል። ዛሬ በጣም ብዙ ወጣቶች አሉ። በወጣቶች በጣም ተስፋ ያደረግን ነው። ወጣቶች ላይ ሸክም ያለው ሰው ማገልገል ይችላል። ህፃናት ልጆች ላይ ሸክም አለኝ የሚል አሉ። አሁን ብትሄዱ እዚህ ጋር ሲዘምሩ የነበሩ ልጆች ቅድም መባ ላይ ሄደው ልጆች እያገለገሉ ነው። እንዴት ልብ እንዳሳረፉ እዚህ ጋር ካሜራ የሚቀርጹት ተመልክቶ አብዛኞቹ ወጣቶች ናቸው። ከዛ ማውጣት ሚሽን አገልግሎት አለን። ከዚህ ወጣን እኛ ብዙ አጥቢያ አይደለም የምናስበው። ወደፊት እግዚአብሔር የተለየ ነገር ካላመጣ ብዙ አጥቢያዎች አሉ ልንረዳቸው፣ ሄደን ልናግዛቸው የሚገባ የግድ በስማችን መጠራት የለባቸው። እዛ ላይ ማገልገል እንችላለን። አስተዳደር ዲያቆናት ስራ አለ። የአስተዳደር ዲያቆን ስራ በጣም ሰፊ ነው። እዛ ሚኒስትሪ ውስጥ ገብታችሁ ማገልገል ትችላላችሁ። አምልኮ ውስጥ ማገልገል ትችላላችሁ። አምልኮ ብዙ ነው። መዘመር አለ፣ ወርሺፕ መምራት አለ፣ ማስተባበር አለ፣ ኳየር መሆን አለ፣ መሳሪያ መጫወትም አለ። አሜን ሃሌሉያ። በጣም የተወደዱ ሙዚቀኞች እንዳሉን ብዙ ጊዜ ይነግራቸዋል አይደል? ከልቤ ነው ያለውን ቻሌንጅ ስለማቅ እዛ ውስጥ ማገልገል እንችላለን። ሚዲያ አሁን ያለችው ቤተክርስቲያን የሚያፈርሳትም የሚገነባትም ሚዲያ ነው። ሚዲያ ላይ ብዙ መስራት እንችላለን። ሚዲያ ብቻውን ትልቅ ተቋም ነው። ቴክኒካል እውቀት ያላችሁ ሰው አብራችሁ ልትሰሩ ትችላላችሁ። ፓሽኑ ያላችሁ ቅድም ነግሬያችኋለሁ ስለ ናቴ እዚህ ያለ የኛ ልጅ በጣም እግዚአብሔርን የሚወድ ነው። የራሱን ቲክቶክ ከፍቶ ከ200 300 ሺህ ገባል። አልገባም አይደል? እየገባል ይገባል። አሁንም እዛው ያየ ነው እንዴ? እሺ እና የኛ ያክል ፎሎወር አለ። ወንጌል መስበክ በዛ ይቻላል። እኔ ሚዲያ አገልግሎት ኢቭን የኛን ራሱ ሼር አታደርጉ፣ ኮሜንት አታረጉ። እኔ ወጣቶች እየመጡ ነው። ግዴታ በሱ እንበቀለዋለን።
ሬሌቫንት የሆነ ነው በሚዲያ አንፃር። ገና አልባነንም። ባለፈው እኔ እንደውም ሌላ ትምህርት ይዤ ልቀርብ ነው። ምክንያቱም የሚዲያ አገልግሎት ኔጌቲቭ ሳይዱን አጉልተን ይሆን። እኔ አሁን አለው የዚህ ፕሮግራም እስቲ ስንት ሰው ሼር አደረገ? ስንት ሰው የለም ቴሌግራም ላይ የለም ላይክ ኮሜንት ያየው ጥሩ ነገር ምንድነው? ግሩፖቻችሁ ውስጥ እና ይሄ ፓስቶራል ግሩፕ ውስጥ እዛ ላይ ጥሩ አክቲቪቲ አለ። አሜን ትላላችሁ፣ ኮሜንት ታደርጋላችሁ። እዛ ውስጥ ገብተን ጄኔሬሽኑን ትውልዱን ልናተርፍ የምንችለው ሚዲያው ስንገባ ነው። ሚዲያ በርግጥ ሚዲያና ወርሺፕ በጣም ብዙ ወጪ ይፈልጋል። ወጪውን ግን በወንጌል ይመልሳል። ለምሳሌ ይሄንን ስንገዛ በጣም ከባድ ነበር። አሳርፎን ጥሩ ነው አይደል? ከባለፈው ሙዚቀኞች ናቸው የሚያውቁ፣ ዘማሪዎች ናቸው የሚያውቁ። አሁን ደግሞ ይሄንን ገዝተናል፣ ገና እንጨማምራለን። ባለፈው መዝሙር 150 ስናጠና የጎደሉንን አይተናል። የድምጽ የንፋስ ጎሎን ነበረ፣ የምት ይጎለን ነበረ። አሁን የምት አስገብተና የንፋሱን ገና ይመጣል፣ አይጎልም ምንም። ሃሌሉያ። ግን ይሄንን ራሱ እስቲ ይሄንን ላድርግ ማለት ይቻላል። ሌላም ብዙ አገልግሎት አለ በቤተ ክርስቲያናችን ውስጥ። ኢንተርናሽናል ይብላል እሱ ፌሎሺፕ ነው ተውት። እና የት ላገልግል የሚለው በሮች ክፍት ናቸው። እያመሰገንን ማገልገል እንችላለን። እንዴት ላገልግለው ካልን ደግሞ የምናገለግልባቸው ዘርፈ ብዙ መንገዶች አሉ። ለምሳሌ ሰራተኛ የሆናችሁ ስራ እየሰራችሁ ያላችሁ ስራ የምትሰሩት እንጀራ ለመብላት ብቻ አይደለም፣ ለወንጌል ነው። አብራችሁ ወንጌልን አስቡ። አስተማሪ ስትሆን የምታስተምረው ትውልድን ለመቅረጽ። እኔ ጧት ከልጆች ጋር ዝም ብዬ ሰማቸዋለሁ። አቤት ትውልዱ እንዴት ተበድሏል። በክፉ አስተማሪዎች እጅ ነው ያሉ። እዛ ላይ ቆመ ወንጌል ሳትናገር ህይወትን መስበክ ትችላለህ። ሐኪም ሆነህ የጌታን ርኅራኄን በማሳየት ወንጌል መስበክ ትችላለህ። የምታገኘው ገንዘብ ውስጥ ደግሞ ለወንጌል ስራ ሚሽነሪዎችን ለመላክ ለወንጌል አገልግሎት ለተለያዩ ለጌታ ስራዎች ልታውለው ትችላለህ። ያ ማለት ሁል ጊዜ ሲደላ ቆይ የሆነ ጊዜ አይደለም፣ አሁን ልታደርገው ትችላለህ። ሙያ ያላችሁ ሰዎች በሙያችሁ በቤተ ክርስቲያን ውስጥ ማገልገል ትችላላችሁ። ከጊዜያችሁ የተወሰነው በጣም ደግሞ ጥሩ የሆናችሁ ደግሞ ሙሉ ጊዜያችሁን መስጠት ካለባችሁ ሙሉ ጊዜያችሁን መስጠት ትችላላችሁ። ብዙ ጊዜ አሁን እንደሚታሰበው ሁለት ጽንፈኛ አመለካከት አለ። ሙሉ ጊዜ ማለት ለአንዳንድ ሰዎች የሙሉ ጊዜ አገልግሎት ማለት የሙሉ ጊዜ ስራ ፈት መሆን፣ ነጭና ጥቁር ማኪያቶ ሲያማርጡ ከሰኞ እስከ ምናምን ድረስ ይቆይና 1 ሰዓት መድረክ ላይ 3 ሰዓት መድረክ ላይ ቆሞ በሳምንት መውረድ አይደለም። ሙሉ ጊዜ ማለት ሙሉ ጊዜ ነው። በቃ ሙሉ ጊዜ ደግሞ ሲሰጥ ጸጋው ለሙሉ ጊዜ ግድ ሲል ሌላ ስራ መስራት ሲያቅታችሁ ከወንጌል ውጪ ሌላ መስራት ሲያቅታችሁ የምትገቡበት እንጂ ባጣ ወንጌላዊነት አላጣም እንደሚሉ አሉ የኔ ዘመዶች ወደ ሩቅ እንደዛ ብለን የምንገባበት አይደለም። በዓለም ላይ ከባዱና ረጅም ሰዓት የሥራ ጊዜ የሚጠይቀው በቅርብ እንዳየሁት ጥናት ቤተክርስቲያን ውስጥ በሙሉ ጊዜ አገልግሎት ወይም በፓስተርነት የራሴን ስላጠናው ነው መሰለኝ በፓስተርነት ማገልገል ነው። ከ40 እስከ 48 ሰዓት ነው ሌላው ስራ የሚጠበቅበት። አገልግሎት ግን የቤተክርስቲያን አገልግሎት የሙሉ ጊዜ አገልግሎት ግን ሚኒመሙ 55 ሰዓት ነው። እስከ 75 ሰዓት ይሰራል። በጣም ከባድ ስራ እስከ 80 ሰዓት በሳምንት ይካሄዳል። ደብል ማለት ነው። እኔ ሙሉ ጊዜ አገልግሎት ነገር ሲበላሽ በቃ እንግዲህ ይሄንኑ ልግባ የሚባልበት አይደለም። ዋና ነገር ነው ለውጥ ለማምጣት። እኔ እንደ ምሳሌ አድርጌ ይዤዋለሁ። ዛሬ ደግሞ ጥሩ አቀማመጥ ነው የተቀመጠው ወንድማችን አሌክስ። ከመካከላችን ምሳሌ መውሰድ ጥሩ ነው። አሌክስ የሙሉ ጊዜ አገልጋይ የወንጌል የሙሉ ጊዜ አገልጋይ ነው። እንዴት ሊወጣ ሲወሰን እያወራን ነበር። አሌክስ አስተማሪ ነበረ። ኤንጂኦ ላይ ነው የሚሰራው። በጣም ጥሩ አስተማሪ፣ ጥሩ ደሞዝ ይከፈለው ነበር። አንድ ቀን ጥሪው መጣ። ጥሩ ኤንጂኦ ውስጥ እየሰራ ያለ ሸክሙ መጣው፣ አልቻለም፣ ጥሎት ወጣ። የሆነ ቦታ ሄዶ
ከሀገር ውጭ ፓስቶራል ትሬኒንግ ወሰደ። ከዛ በኋላ ትምህርት ቤት ገባ። በጣም ብዙ ጊዜ ነው የሚያነበው። ብዙ አሁን ስነ መለኮት ትምህርት ቤቶች ውስጥ ነው ተማሪዎቹ ይነግሩኛል። ሲቆም የስነ መለኮት ትምህርት ቤት አይነት ዘይቤ አይደለም እሱ ላይ የሚገለጠው፣ ቸርች ነው የሚያደርገው። በቃ ይከታተላል። ጌታ ኢየሱስ ይባርክ። ካልሞተ ካልሄደ ብለን አንሄድም። በዚህ ቤተክርስቲያን ስርዓት ሰዎች በህይወት እያሉ እውቅና እንሰጣለን፣ እናመሰግናለን። አብረናቸውም ስላለን እናመሰግናለን ጌታ። በሚቀጥለው በጣም ስለ ሙሉ ጊዜ አገልጋይ እናገራለን፣ እድል ስለሆነ ስለ ሌሎችም አገልግሎቶች በጥልቀት እናገራለን። ግን በመጨረሻ አንድ ነገር ልናገር። ቤተክርስቲያን ውስጥ በአንድ ጥናት እንደተረጋገጠው በአብዛኛው ቤተክርስቲያን 10% ትጉ ነው፣ በጣም ትጉ ነው። 10% ደግሞ ችግር ፈጣሪ፣ ተቺ፣ ነቃፊ፣ ነገር የማይጥመው ተቀምጦ አስተያየት የሚሰጥ የማይንቀሳቀስ፣ የሚንቀሳቀሱትን የሚገድም ነው። 80ውስ የት ሄደ ካላችሁ ዝም ብሎ መጥቶ ተሰብኮ የሚሄድ ቃል አምጣለት ካላችሁኝ የሚቀራረበው ቃል መናጆ የሚለው። መናጆ ማለት ከብት ከከተር መጥቶ ሊሸጥ ሲል አንድ ከሆነ የሚሸጠው 9 ወይም 8ቱ ጀፍ እያሉ አጅበው ሳይሸጡ ምንም ዓላማ የሌለባቸው አጅበው የሚሄዱ ናቸው። በጌታ ፊት መናጆ ሆነን አሯሯጭ ሆነን መመለስ ተገቢ አይደለም። ሁላችን ጌታን እንድናገለግል ጸጋ ተሰጥቶናል። አገልግሎት ሹመት ነው። አገልግሎት በጌታ መታመን ነው። አገልግሎት እድል ነው። አገልግሎት መቆጠር ነው። ስለዚህ እንዲህ ከሆነ እግዚአብሔርን እያገለገልን አገልጋዩ ስላደረከኝ ጌታ ሆይ አመሰግናለሁ ማለት። አሁን ዮኒ የራሱ ስራ አለው። ሰሞኑን እንደነገርኳችሁ ሰሞኑን ግን ቤተክርስቲያንን ወጥሮ እያገለገለ ነው። አሁንም ጌታ ኢየሱስ ይባርክ። በእውነት በጣም ስለተባረክን ማለት ነው ልናገለግል እንችላለን። እና ይህንን እድል ከምስጋና ጋራ እንጠቀምበት ለማለት ነው። ገንዘብ ነን አይደል? እንውጣ ከኪስ። ጌታ እንደወደደ እንውጣ። ይጠቀምብን፣ ይሸምትብን፣ ይግዛብን። በጌታ ፊት እንሆናለን። ሃሌሉያ።